ትራምፕ የኢራን መንግስት እየፈራረሰ ነው ማለት ተናገረ። የአሜሪካ ሰርቆ ሲያርድ እጅ ከፍንጅ ይዘገነናል። እንደዚህ በፌስታል ለያይቶ የያዘው አስቤዛ እንዳይመስላችሁ ወገን፣ የገደላትን የአክስቱን የሰውነት ክፍል ነው። የናፍጣ አቅርቦት በቀን ወደ ነበረበት 9 ሚሊዮን ሊትር እንዲመለስ ተወስኗል። አዎ የገንዘብ ሚኒስትሩ አቶ አህመድ ሽዴ ዛሬ መልካም ዜና አብስረዋል። በጦርነቱ ሳቢያ በቀን እስከ 4.5 ሚሊዮን ሊትር ቀንሶ የነበረው አቅርቦት አሁን ላይ ያለውን የምርትና የትራንስፖርት እንቅስቃሴ ታሳቢ በማድረግ ሙሉ በሙሉ እንዲመለስ ተወስኗል። መንግስት ለአቅርቦቱ ማስተካከያ ብቻ በወር ተጨማሪ 20 ሚሊዮን ብር ድጎማ መድቧል። ናፍጣ ከጅቡቲ ወደ አዲስ አበባ ዛሬ መግባት ጀምሯል። ከነገ ጀምሮ ደግሞ ወደ ክልል ይሰራጫል። በአጠቃላይ የነዳጅ ድጎማ በጀቱም ከ300 ቢሊዮን ብር በላይ ማለፉ ተገልጿል። ይሁን እንጂ በዓለም አቀፍ ደረጃ በተለይ በሆርሙዝ ሰርጥ አካባቢ ያለው ውጥረት የነዳጅ ዋጋን እንደሰቀለው ነው። ይህም በመንግስት ላይ ያለውን የድጎማ ጫና እጅግ ከባድ አድርጎታል። ይህ እርምጃ የትራንስፖርት እንግልቱን ይቀርፈዋል ወይንስ እንዳለ ይቀጥላል? የእናንተን ግምት ሐሳባችሁን ኮሜንት ላይ አስቀምጡልኝ። ኢራን አሜሪካን የሚያሸንፉበትን ልምድ ለሀገራት ማካፈል እንደምትፈልግ አስታውቃለች። በአሜሪካና በኢራን መካከል የተደረገው የተኩስ አቁም ስምምነት እስካሁን የቀጠለ ሲሆን አሁን ላይ ሁለቱም ሀገራት የየራሳቸውን ፕሮፖዛል እያዘጋጁ በጎንም ለጦርነት እየተዘጋጁ ይገኛሉ። ዶናልድ ትራምፕ ኢራን እያቀረበች ያለችውን ፕሮፖዛል እንዳልወደዱት እየገለጹ ሲሆን ኢራናውያንም የአሜሪካን ፕሮፖዛል አንቀበልም ብለዋል። በተጨማሪም የኢራን ሀከሮች የእስራኤላውያንን ዋትስአፕ ሀክ ያደረጉ ሲሆን ለአብዛኞቹ ከዚህ አላዋቂነታችሁ ማትቆጠቡ ከሆነ ለሰይድ መጂድ ሚሳኤል ፍንዳታ ተዘጋጁ የሚል መልእክት ልከዋል። ሁለቱም በኩል የተኩስ አቁም ስምምነቱን ለማስቀጠል ጥረት እየተደረገ ይገኛል። የትራንስፖርት ታሪፍ ባለበት እንዲቀጥል የትራንስፖርትና ሎጂስቲክስ ሚኒስቴር በዛሬው ዕለት አሳውቋል። እንደሚታወቀው የመካከለኛው ምስራቅ ጦርነት ከተጀመረ በኋላ ከፍተኛ የሆነ የነዳጅ ዋጋ ጭማሪ እንዲሁም ደግሞ የነዳጅ እጥረት ተከስቶ እንደነበር የሚታወስ ነገር ነው። ይህንን ተከትሎ በትራንስፖርት ላይ የተለያዩ ጭማሪዎች ተደርገው እንደነበረም ጭምር አይዘነጋም። ይህንን ተከትሎ እንግዲህ በዛሬው ዕለት የገንዘብ ሚኒስቴር ባወጣው መግለጫ መሰረት የነዳጅ አቅርቦት መስተጓጎልን በመፍታት እንዲሁም በተጨማሪ ኢትዮጵያ ከዚህ ቀደም የምታቀርበውን የነዳጅ መጠን ማለት ነው ለተጠቃሚ ማቅረብ መጀመሯል በይፋ በዛሬው ዕለት ተነግሮ እንደነበረም ጭምር አይረሳም። ይህንን ተከትሎ የትራንስፖርትና ሎጂስቲክስ ሚኒስቴር በዛሬው ዕለት ባወጣው መግለጫ መሰረት የትራንስፖርት ታሪፍ ጭማሪ ሳይደረግ እንዲሁም ደግሞ የትራንስፖርት ዋጋ ቀናሽ ሳይደረግ ባለበት እንዲቀጥል መወሰን ነው በዛሬው ዕለት እያሳወቀ የሚገኘው። በአዲስ አበባ ብቻ ሳይሆን በክፍለ ሀገራት እንዲሁም በተለያዩ አካባቢዎች ላይ የነበረው የዋጋ ታሪፍም እንግዲህ ባለበት እንዲቀጥል ይፋ እያደረገ ይገኛል። ትራምፕ የኢራን መንግስት እየፈራረሰ ነው ማለት ተናገረም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን መንግስት በአሁኑ ሰዓት በመፈራረስ ላይ ይገኛል በማለት ተናግሯል። ትራምፕ እንግዲህ በዛሬው ዕለት በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ባለስልጣናት ያለባቸውን የከረረ የአመራር ቀውስ ለመፍታት እንዲችሉ በዓለም አቀፍ ደረጃም ቁልፍ የሆነውን ስትሬት ኦፍ ሆርሙዝ ወይንም የሆርሙዝ የባህር በርን በአስቸኳይ መክፈት ይኖርባቸዋልም ብሏል። ፕሬዚዳንቱ አክሎም ኢራን ያለባትን የውስጥ ችግር በቅርቡ እንደምትፈታም አምናለሁ በማለት ተናግሯል። በምስሉ ላይ የምትመለከቱት ይህ በላይ አልማጭሆ ሮቢት ከተማ ላይ የተከሰተ ለየት ያለ ክስተት ነው። አይቸው ገዳም ይባላል። የሮቢት ከተማ ነዋሪ ሲሆን 20 ሺህ ብር የሚያወጣም የሰው በግ ሰርቆ ሲያርድ እጅ ከፍንጅ ተያዘ። አርጄ ልብላው ቢልም ህዝብና ፖሊስ ግን ከማን ልታመልጥ ብለው ያዙት። ሰውየው በጉን አርዶ ስጋውን በትሪ ተሸክሟል። ህዝቡም ሌባ መሆን ዋጋ ያስከፍላል በሚል መልኩ ስጋውን ተሸክሞ ከቦ ያየዋል። ስጋውን ተሸክሞ ከተማውን እንዲዞር ሳያደርጉትም አልቀረም። ግለሰቡ የታረደውን ጥሬ ስጋ በጥርሱ እንዲነክስ አልፎ ተርፎም ጮጋራውን በአፉ እንዲይዝ ተደርጓል። ይህንን ድርጊት እንዴት ታዩታላችሁ? ኮሜንት ላይ እንነጋገር። ይሄን ወንጀል ለመስማት ራሱ ይዘገንናል። እንደዚህ በፌስታል ለያይቶ የያዘው አስቤዛ እንዳይመስላችሁ ወገን፣ የገደላትን የአክስቱን የሰውነት ክፍል ነው ቆራርጦና ለያይቶ በፌስታል የያዘው። ይህ ወንጀለኛ እንግዲህ በለሚኩራ ወረዳ 6 ተቆጣሽኝ በሚል ምክንያት ከክፍለ ሀገር አምጥታውና እሷ ጋር አስጠግታ ስታኖረው የነበረችው አክስቱን ገሏታል። ገዳዩ እንግዲህ በዚህ ብቻ አላበቃም። የሟቿን የሰውነት ክፍል በሽንኩርት መክተፊያ በመቆራረጥና በ3 ፌስታል ለያይቶ በመያዝ ጨለማን ተገና አድርጎ በተቆፈረ ጉድጓድ በሽንት ቤትና ግንብ ስር ለያይቶ ጥሎት ነበር። ነገር ግን የአዲስ አበባ ፖሊስ ተከታትሎ ወንጀለኛውን በመያዝ ቅሪተ አካሎቹን የጣለበትን ቦታ ራሱ መርቶ እንዲያሳይ በማድረግና አስከሬኑን ሰብስቦ ለቤተሰቦቿ በመስጠት እንዲሁም በተከሳሹ ላይ ምርመራውን አጠናቆ ለአቃቢ ሕግ በማስረከብ ክስ ተመስርቶ ነበር። በመጨረሻም የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት ተከሳሹን ጥፋተኛ ሆኖ በማግኘቱ የሞት ፍርድ ውሳኔ ወስኖበታል። የካቶሊኩ ጳጳስ ሊዮ አንድን የሊባኖስ ሙስሊም ሕፃን ልጅን ፎቶ በኪሳቸው ይዘው መዞር ጀምረዋል። ይሄ ሕፃን ልጅ ጳጳሱ ወደ ሊባኖስ ለጉብኝት በሄዱ ሰዓት የተቀበላቸው ያቀፋቸው አብሯቸው ፎቶ የተነሳም
ሕፃን ልጅ ነው። ታዲያ እኚህ ጳጳስ ጉብኝታቸውን ጨርሰው ከሊባኖስ ሲወጡ ይሄ ሙስሊም ታዳጊ ሕፃን ልጅ ማለት ነው በእስራኤል ጥቃት ተገደለ። ይሄ ዜና ለጳጳሱ ደረሳቸው። እጅግ ልባቸው ማዘነ፣ እጅግ በጣም ተከፉ፣ በጣምም አዘኑ። ታዲያ በሚሄዱበት ቦታ ሁሉ የሙስሊሙን ታዳጊ ፎቶ በኪሳቸው ይዘው ይዞራሉ። ታዲያ እኚህ ጳጳስ ስለ ሕፃን ልጁ ለሁሉም እየተናገሩ ዓለም ሰላም እንድትሆን ይሰብካሉ። የእስራኤልና የአሜሪካንም ወረራ ያወግዛሉ። ዓለም በሙሉ ጦርነት ቆሞ ሰላም እንዲሆን ይመኛሉ። ይሄ ነው እንግዲህ አባትነት፣ የሃይማኖት መሪ አባትነት፣ ሰብአዊነት፣ መልካምነት ሁሉ ሲደመር እንዲህ ነው። እንደዚህ ያሉትን አባት አላህ ያብዛልን፣ መጨረሻቸውን ያሳምርልን፣ አላህ ሂዳያ ይስጣቸው። የእናንተንም ሐሳብ ኮሜንት ላይ አስቀምጡ። ጋዛ እየተራበች ነው። 100% የሚሆነው የጋዛ ሕዝብ እየተራበ መሆኑ ተሰምቷል። ያ ማለት በጋዛ ሰርጥ ውስጥ በረሃብ ያልተመታ አንድም ቤተሰብ የለም ማለት ነው። ዓለም በኢራንና በእስራኤል የጦርነት ስጋት ላይ አይኗን ባሳረፈችበት በዚህ ወቅት በጋዛ ታሪክ አይቶት የማያውቀው አስከፊ ረሃብ ሰፍኗል። ይህ ቪዲዮ እንዳይነሳ ኮፒ ሊንክ እያደረጋችሁም ተከታተሉኝ። አሁን የወጡ መረጃዎች እንደሚያሳዩት እንደ አልጀዚራና የዓለም አቀፍ ተቋማት ዘገባ 100% የጋዛ ሕዝብ ለከፍተኛ የምግብ እጥረት ተጋልጧል። ይህ ማለት በረሃብ ያልተመታ አንድም የጋዛ ቤተሰብ የለም እንደማለት ነው። 32% የሚሆነው ሕዝብ ደግሞ ለሞት የሚያደርስ አስከፊ ደረጃ ላይ ይገኛል። 58% ደግሞ በአስቸኳይ እርዳታ ካላገኘ ለከፋ አደጋ ተጋላጭ ነው። ቀሪው 10% ሕዝብ በከፍተኛ የምግብ እጥረት ቀውስ ውስጥ ይገኛል። በእስራኤል ጥቃት ምክንያት ሕፃናትና አቅመ ደካሞች በተለይ በረሃብ እያለቁ ቢሆንም የዓለም ትኩረት ግን ወደ ሌላው ቀውስ ዞሯል። ዓለም አቀፍ ተቋማት ፈጣን የሆነ የሰብአዊ እርዳታ እንዲቀርብ ጥሪያቸውን እያቀረቡ ይገኛሉ። ዛሬም የጋዛ ሕዝብ ድምፅና አስቸኳይ ሰብአዊ እርዳታ ይፈልጋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩኝ። ሰዎች እኛ አክሱም ስንል እዛው ትግራይ ውስጥ በሌላ ከተማ ደግሞ እንደዚሁ የሙስሊሞችን የመሬት ወረራ እንደተፈጸመ የትግራይ ክልል መጅሊስ እንግዲህ አሳውቋል ማለት ነው። በዚህም ደግሞ ይፋዊ ጋዜጣዊ መግለጫ እንግዲህ ከሐሙስ እንደሚሰጥ አሳውቋል። የትግራይ መጅሊስ እንዳሳወቀው ከሆነ ማለት ነው በአበይ አዲ በምትባለው ከተማ የሙስሊሞች የዘመናት መቃብር የነበረውን ቦታ አሁን ላይ ለሌላ እምነት ተላልፎ እንደተሰጠ ከተማ አስተዳደሩ እንደሰጠውና የትግራይ ክልል የመሬት ቢሮ ማለት ነው ይህ ህገወጥ እንደሆነ ለከተማ አስተዳደሩ ደብዳቤ ቢጽፍለትም ደብዳቤውን ወደ ጎን በመተው እንግዲህ አሁን ላይ ህንፃ እየገነባ ነው ሲል እንግዲህ የመቀሌ የሚገኘው የትግራይ ክልል መጅሊስ አሁን ላይ አሳውቋል ማለት ነው። እንግዲህ እንዳልኳችሁ አክሱም ላይ ያለው ነገር ፍትህ ሳያገኝ አሁን ላይ ወደ አበይ አዲ ወደምትባለው ሀዱሽ የሚባለውን እንግዲህ የቆየ የሙስሊሞች መቃብር ነው እንግዲህ አሁን ላይ በመሬት ወረራ በማድረግ የሌላ ህንፃ እየተገነባበት ያለው ማለት ነው። ስለዚህም ጋዜጣዊ መግለጫ እንግዲህ ከሐሙስ እንደሚሰጡ አሳውቀዋል። ከአክሱም የዘለለ ይመስላል ይህ የፍትህ ጥሰት ማለት ነው። እስኪ የሚሆነውን አብረን እምናይ ይሆናል። አሁንም ቢሆን እንግዲህ ፍትህ ለአክሱም ማለታችንን አንተውም። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በነገው ዕለት ጋዜጣዊ መግለጫ እንደሚሰጥ አስታወቀም። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊሞች ላይ የተፈጸመ ከሚገኘው የመብት ጥሰት በተጨማሪ በአብይ አዲ ከተማ በሚገኘው ጥንታዊ የሙስሊም መቃብር ቦታ ላይ የተከናወነ ነው ባለው ያልተገባ የመሬት ወረራ ሐሙስ ሚያዝያ 22 2018 ዓ.ም ጋዜጣዊ መግለጫ እንደሚሰጥ አስታውቋል። ምክር ቤቱ ባወጣው ይፋዊ መግለጫ እንዳመላከተው በአብይ አዲ ከተማ ከጥንት ጀምሮ የሙስሊሙ ማህበረሰብ የመቃብር ቦታ ሆኖ የሚያገለግለውና በተለምዶ ሐሽዱ ወይም አምባ አህዲን ተብሎ በሚጠራው ታሪካዊ ቦታ የከተማ አስተዳደሩ መመሪያን በመጣስ ለሌላ የእምነት ተከታዮች አምልኮ ቦታነት አሳልፈው ሰጥቶብኛል ሲል ገልጿል። የትግራይ ክልል የመሬት ቢሮ የከተማ አስተዳደሩ የወሰደውን እርምጃ አግባብነት የሌለውና ከስልጣን በላይ መሆኑን በደብዳቤ ቢገልጽም ከተማ አስተዳደሩ ግን ይህንን ትዕዛዝ ወደ ጎን በመተው በቦታው ላይ የህንፃ ግንባታ በኃይል እያከናወነ ይገኛል ሲል ምክር ቤቱ አረጋግጧል። ይህንን ድርጊት እስልምና እምነት ላይ የተፈጸመ ግልጽ ጥሰት ከመሆኑም በላይ ለዘመናት የቆየው የህዝባችን የሰላማዊ አብሮነት እሴት የሚያናጋ መሆኑን የትግራይ ክልል እስልምና ጉዳዮች አሳስቧል። ምክር ቤቱ በአብይ አዲ የሙስሊም ማህበረሰብ ኮሚቴ ጋር በመሆን ጉዳዩን አስመልክቶም ነገ ሐሙስ ሚያዝያ 22 2018 ዓ.ም ጠዋት 2 ሰዓት ተኩል ጀምሮም በመቀለ ከተማ በሚገኘው የትግራይ ክልል እስልምና ጉዳዮች ምክር ቤት ዋና ቢሮም ጋዜጣዊ መግለጫ እንደሚሰጥ አስታውቋል።